በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቹሽ የተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖችም ይልቅ እግዚአብሔር የጽዮንን ደጆች ይወዳልና። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል። መዝሙረኛው ዳዊት ልበ አምላክ በመዝሙር 86 ቁጥር 1 እስከ 6። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች፣ የመላእክት እንዲሁም የቅዱሳን ሁሉ አክባሪዎች እንኳን ለንግሥተ ሰማይ ወምድር በድንጋሌ ሥጋ በድንጋሌ ነፍስ ለጸናች መልዕልተ ፍጡራን መቲተ ፈጣሪ ከፈጣሪ በታይ ከፍጡራን በላይ ንዕድ ክብርት ለሆነች ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ጽንሰታ እንዲሁም ለከበሩ ቅዱሳን ኢያቄም ወሐና እንዲሁም በመላእክት ዘንድ ስሙ ከፍ ከፍ ላለ በዓለመ መላእክት ዘንድ መላእክትን ላጽናና መላእክትን ላረጋጋ ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ የመጀመሪያው ሰባኪ የመጀመሪያው አጽናኝ የመጀመሪያው በእግዚአብሔር ዘንድ ያሉትን ቅዱሳን መላእክት አምላካቸውን እስኪያገኙ ድረስ በእምነት በሃይማኖት እንዲጸኑ ላደረገ ለከበረ መልአክ አርባብ በተባሉ ላይ ለተሾመ አናንያ አዛርያን ሲድራቅ ወይም አብደናጎ ሚሳቅ አብደናጎን የተባሉትን ኢየሉጣና ቂርቆስን በፍጥረተ ዓለም ከብሉይ ኪዳንም በሐዲስ ኪዳንም ለእመቤታችንም የብስራቱን ቃል ላመጣ እሩሩ ደግ አዛኝ ፈጥኖ ደራሽ ለሆነው ለገናናው መልአክ ለቅዱስ ገብርኤል ብስራቱ ላበሰረበት እንዲሁም ደግሞ ቅዱስ ቅዱስ ጴጥሮስ ማለቴ ሊቀ ሐዋርያት ለማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ እንዲሁም ለኢትዮጵያዊ አፄ ናኦድ ንጉሠ ኢትዮጵያ ቅዱስ ዮሴፍ ጻድቅ ወልደ ያዕቆብ ልደቱ እንዲሁም አባ ጢሞቴዎስ ሊቀ ጳጳስ ዓመታዊ ክብረ በዓል ለእነዚህ ሁሉ ቅዱሳን እንኳን አደረሳችሁ። በወርሃዊ በዓል ዓለምን ካለመኖር ወደ መኖር ሰማይን ከነ ልብሱ ምድርን ከነ ግሱ ለፈጠረ ሰማይን ያለባላ ምድርን ያለ ካስማ በውሃ ላይ ያጸና 20 ዓለማትን ፈጥሮ በብቸኝነት ገዢ ለሆነ ለመለኮታዊ ስም አጠራሩ ስግደት አምልኮ የሚሰጠው አምላከ አማልክት ኦግዚአ ጋይስት ለሆነ አልፋና ኦሜጋ አልፋ ኦሜጋ ለተባለ የመጀመሪያውም የመጨረሻውም እሱ ብቻ አምላክ እሱ ብቻ ፈጣሪ ለሆነ ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ በዓል እንዲሁም በሊቅነቱ ተወዳዳሪ ያልተገኘለት እስካሁን ድረስ መጽሐፎቹ ተነግረውና ተነበው ለማይጠገቡ ከፍጥረተ ዓለም እስካሁን ድረስ ያሉትን ሁሉን ነገር ለሚያስረዱ ከ12,000 በላይ ለሆኑ ድርሰቶቹ ድርሰቶችን ለደረሰ ለሊቁ አባ ጋስጫ ጊዮርጊስ፣ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሐሴት፣ አባ ጳውሊ ገዳማዊና ቅዱስ አትናቴዎስ ሐዋርያ፣ ቅዱስ አግናጤዎስ ለአንበሳ የተጣለው ታላቁ አባት ወርሃዊ በዓላቸው ነው። ለእነዚህም ሁሉ ቅዱሳን እንኳን አደረሳችሁ። የምንገኘው ዛሬ በወርሃ ነሐሴ 7 ቀን ነው። ወርሃ ነሐሴ 7 ቀን ዛሬ የሚገርምና የሚያስደንቅ ቀን ነው። ቀኑ የነገረ ማርያም ቀን ነው። ቀኑ የጾም ቀን ነው። ቀኑ የእመቤታችን የመጀመሪያውን አሃዱ ብለን የምንጀምረውን በዓሏን አሃዱ የተባለበት ወይም አንድ የተባለበት ከ33ቱ በዓላት የመጀመሪያው በዓል ላይ በዓለ ጽንሰታ ተገናኝተናል። በመግቢያችን ላይ ለትምህርታችን ርዕስ አድርገን የመረጥነው የአባቷ የዳዊትን መዝሙር የአባታችን ለእኛም መዝሙረ ዳዊትን መዝሙር 86ን መነሻ አድርገናል፣ ወይም በቅንፍ 87ን መነሻ አድርገናል። በዚህ ላይ መሰረቶቿ የተቀደሱ ናቸው
በማለት ይናገራል። ለመሆኑ መሰረት የተባሉት እነማን ናቸው? መሰረት የተባሉት ኢያቄም እና ሐና ናቸው። ደጋግ ቅዱሳን የእመቤታችንን ነገር እዚህ ጋ ያመጡታል። የእመቤታችንን ነገርም እዚህ ጋ ይተርኩታል። ነገርን ከስሩ ውሃን ተጥሩ እንደሚሉ አበው የእመቤታችን ነገር የሚጀምረው ከየት ነው ከተባለ ከዚህ ሳይሆን የእመቤታችን ነገር ከአዳም ነው የሚጀምረው። ድንግል ማርያምን ከአዳም በፊት እናስባታለን። ምክንያቱም በአምላክ ሕሊና ታስባ ትኖር ነበር። አዳም አምላክነትን ሽቶ ዕፀ በለስን ቀጥፎ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ ከገነት ሲባረር ሳይባረርም በፊት እግዚአብሔር እንደሚወርቅ እንደሚሳሳት እግዚአብሔር ነፃነቱን ተጠቅሞ አዳም እንደሚወርቅ ያውቃልና ከወደቀ አይቅር በማለት መድኃኒቱን አዘጋጅቶለታል። መድኃኒቱ ደግሞ ለአዳም እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። አዳም ከበደለ በኋላም የመዳኑን ተስፋ የሰማት ከምስራቹ መካከል ወይም የመዳኑና የሚያለመልመውና የተስፋ ሰጭ ቃልን ሲሰማ በሐሙስ ዕለት ወመንፈቃ ዕለት ትወለድ መወለተ ወለትከ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ የምትለዋ ቃል የልጅ ልጁ ድንግል ማርያም ኪዳነ ምሕረት እንደሆነች አዳም በልቦናው ሰሌዳ ላይ አትሞ ስንቅ አድርጎ ይህን ዓለም ስደት የጀመረበት ከመልካም ቦታ ከገነት ወደ ምድረ ፋይድ መጥቶ ስንቅ አድርጎ ብቸኛ ተስፋው ድንግል ማርያም ናት ማለት ነው። አንድ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት፣ አዳም በተሰደደ ጊዜ ተስፋው አንቺ ነሽ። ስለዚህ የአዳም ተስፋው ይህ ተስፋ በተስፋነት ብቻ ተስፋ ብቻ ሰንቆ ወደፊት መታ እንደምትወለድ ክርስቶስም መጥቶ እንደሚያድነው በዛ ተስፋ ያ ተስፋ ለ5500 ዘመን ቆይቷል ማለት ነው። አስቡ እንግዲህ 5500 ዘመን ማለት ነው። የሚገርም እኮ ነው። 5500 ዘመን ማለት እጅግ በጣም ብዙ ነው። ያን ያህል ዘመን በተስፋ ነው የተቆየው ማለት ነው። በተስፋ ተቆይቷል ተኑሯል ማለት ነው። ይገርማል። ያን ያህል ዘመን ማለት ነው። የሚገርም እኮ ነው። በተስፋ ቆይተዋል። እመቤታችን ቅድስት ድንግል ማርያምን ወላዲተ አምላክን ተወልዳ ልብ በሉ ተወልዳ ድነት እስከሚሆን ድረስ ዓለም እስከሚድን ድረስ አዳም ያን ያህል ዘመን ያን ያህል ጊዜ የኖረበት ዘመን በለቅሶ በእንባ በስቃይ ነው። ያን ሁሉ ዘመን እንግዲህ አዳም የኖረበት ዘመን ማለት ነው። በእንባ ለቅሶ ዋይታ እጅግ ብዙ ነገሮችን ሆኖ አልፏል ማለት ነው። አልፏል። ይገርማል። ያ ሁሉ የሆነው ግን እመቤታችን እስከምትወለድ ድረስ ተወልዳ ክርስቶስ ተወልዶ እስከሚያድነው ድረስ ወደ ቀደመው ቦታው እስከሚመልሰው ድረስ የለቅሶ የእንባ ጊዜ ነበረ ማለት ነው። እና ያን ያህል ዘመን ከኖረ በኋላ በዛሬው ቀን ሳይሆን በሐምሌ 30 ነው። እንግዲህ ራእይን አይተዋል ማለት ነው። ወደኋላ ተመልሰን ስንመለከት ራእይን አይተዋል ማለት ነው። ልብ በሉ፣ ራእይን ተመልክተዋል። አዳይ እመቤታችን የዘር ሐረጉን ስንመለከት የእመቤታችን የዘር ሐረግ በማቴዎስ እና በሉቃስ
አቆጣጠር መቁጠር ይቻላል ማለት ነው። በማቴዎስ በኩል በአባቷ በኩል ያለውን ሲጽፍ የኢየሱስ ክርስቶስ የትውልድ መጽሐፍ አብርሃም ይስሐቅ ወለዶ በማለት ይጀምራል። አልዓዛር ማርታ ብሎ ይመጣል። ማርታን ወለደ ካለ በኋላ እስከ እመቤታችን ቅድመ አያቶች ድረስ ቁልቁል ይቆጥራል። ማቴዎስ 1:16 በአይሁድ ይጀምራል። የትውልድ ሐረጉም በዛ መሰረት ሴት ልጅ ከቁጥር ገብታ ስለማትቆጠር ምክንያቱም ሴት በብሉይ ኪዳን በወንድ ትቆጠራለች እንጂ አይቆጥሩም። አይሁድ አይቀበሉም ይሄን አቆጣጠርና የሚጽፈው ለነሱ ስለሆነ በወንዶች በኩል ሲመጣ እናየዋለን። ከዛ ማርታም ያዕቆብን ወለደች። ያዕቆብም ክርስቶስ የተባለውን ኢየሱስ ክርስቶስ የወለደችው ማርያም እጮኛ ዮሴፍን ወለደ ብሎ በነገደ ይሁዳ በኩል ይመጣል። ወንጌላዊ ሉቃስ ደግሞ ከአብያ ክፍል የሆነ የካህኑ የዘካርያስ ሚስት ከአሮን ወገን ልጅ ወገን ሆነች፣ ኤልሳቤትም ዘመድ እንዲሆነች ጽፏል። የሉቃስ ወንጌል ምዕራፍ 1 ቁጥር 5 36ም እንደዚሁ በዛው ምዕራፍ ላይ በዚህ በካህናት ከሌዊ ነገድ መሆኗ ይታወቃል። ይህንም የስራው ልደቷ ነገር በመቅድመ ተአምረ ማርያም ላይ ቁጥር 15 ላይ ባለው ጥንታዊ የቤተክርስቲያን ጽሑፎችና በነገረ ማርያም ትምህርቶቻችን ላይ አሉ። በኢትዮጵያውያን ቤተክርስቲያን ሊቃውንት ስራው ልደቷ ለእመቤታችን ለቅድስት ድንግል ማርያም ከንጉሱ ከዳዊት ወገን አቡሃ ዳዊት ንጉስ አቡሃ ብለው ወይም አባቷ ወቤት አሮን መንገለ እማ በማለት ሊቃውንተ ቤተክርስቲያን ኢትዮጵያውያን ይተነትናሉ። ልብ በሉ። ልደታ ለማርያም እምቤተ ዳዊት ንጉስ መንገለ አቡሃ ወእምቤተ አሮን መንገለ እማ ወስመ እምሃ ኢያቄም ወስመ ወላዲታ ሐና። የእመቤታችን የማርያም ትውልድ በአባቷ በኩል ከንጉሱ ከዳዊት በኩል ነው ወገን ነው። እናቷ በኩልም በካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው በማለት የእመቤታችን የዘር ሐረግ ከቤተ ይሁዳ ከነገስታት ወገን እንደሆነ ከቤተ አሮን ከካህናት ወገን እንደሆነ ያስረዳል፣ ይተነትናል። ወንጌላዊ ማቴዎስ አሁንም የእመቤታችንና የቅዱስ ዮሴፍን የዘር ሐረግ መገኛ አልዓዛር ጠቅሷል። ይህም ወንጌላዊ ቅዱስ ማቴዎስ ቅስራ ኢያቄም ድንግል ማርያም ያለበት ምክንያት ያላለበት ምክንያት አይሁድ ልማድ ትውልድ አበው የሚቆጠረው በወንድ በኩል ስለሆነ አቆልቁሎ ጻፈ ብለው አይሁድ ወንጌሉን ለመቀበል ምክንያት ባገኙ ነበረ። በዘመድ ባጎቷ ልጅ በሆነው በዮሴፍ የእመቤታችን የዘር ሐረግ አስቆጥሯልና። አረጋዊ ቅዱስ ዮሴፍ ለእመቤታችን የታጨበት አንደኛው ምክንያትም ይህ ነው። ስለሆነ በእርሱም የዘር ሐረግ የእርሷን ገልጾ ጽፎታል። ነገር ግን ማርያም በእውቀት የተራቀቀ ሊቅ ስለ እመቤታችን ስለ ድንግል ማርያም በእውቀት የተራቀቀው ሊቁ በጣም የሚገርመው አስደናቂው አባት አባ ጋስጫ ጊዮርጊስ ስለ ትውልድ እንዲሁም ኢሳያስ የተናገረውን ትንቢት ሲተረጎም በከመ ፈቀደ ወአልቦ ዘኢይክልኦ ገቢራ ዘሃለ በከመ መጽሐፍ እንዘይብል ትወፅእ በትር እምስረ ወሴይ ወያርቅ ጽጌ እምጉንደ ምንተ ውእቱ ጸዋት በትር ወእመስረዎ ዘንበለ ዘር ሙላደ ቅድስት ድንግል እንተ ኮነት ማህበ ኢያቄም ውስተ ማሕፀና ሐና እስመ ዘርአ እምጉንደ ዘንበለ ስጋዊ መለኮት ውእቱ ከይሲ ስረ በትር ትወጣለች። ከይሲ ዘር ምን ትወጣለች? ብትር ትወጣለች፣ አብባ ይወጣል የሚለውን ይጽፋል። የሚገርም ነው። የሚከተለውንም እንዲህ ብሎ ያቀርበዋል። ከኢያቄም አብራክ ተከፍላ በሐና ማኅፀን ከተጸነሰች ከቅድስት ድንግል ማርያም ትውልድ ዘር በቀር የብትር የታየች አበበች ምሳሌ የለችምና የእመቤታችን ማርያም አባቷ ኢያቄም ከእሴይ ዘር ነው። ዳግመኛም ከኢያቄም የሴት ልጅ ይላል እና ያመጣዋል ማለት ነው። የሚገርም ነው። ስለዚህ ትንቢተ ኢሳያስን እንዲህ አድርጎ በምሳሌ አድርጎ የዘር ሐረጓን ያስረዳል። መጽሐፈ ልደታ ለማርያም የጻፈው ሐዋርያው ታናሹ ቅዱስ ያዕቆብ ደግሞ የእመቤታችን ስርወ ልደት ታሪክ እንዲህ ብሎ ያሳውቃል።
መሰረታቲያ ውስጥ አድባር ቅዱሳን እንዳለው የልበ አምላክ ቅዱስ ዳዊትን መጽሐፍ ማለት ነው መነሻ በማድረግ የቤተክርስቲያን ሊቃውንት እንዲያስተማሩ እንጽፋለን ይልና በእንተ ሐና በኩል ወይም በእናቷ በሐና በኩል ቅድመ እመቤታችን ቅድስት ድንግል ማርያም ጳጥሪቃ ቴክታ ብሎ ዋኮኑ ክሌሆሙ ጻርቃን ወይፈርሁ እግዚአብሔርን የሚፈሩ ጳጥሪቃና ቴክታ የሚባሉ ደጋግ ሰዎች አሉ ይለናል። እነዚህ ደጋግ ሰዎች ያለ ነቀፋ እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያላቸው ደጋግ ሰዎች ነበሩ ይለናል። የሚገርም ነው። ደጋግ ሰዎች እና እጅግ ደግሞ ሀብታሞች ነበሩ እና ከታት አንድ ቀን ጳጥሪቃ ገብቶ የብሩን ብዛት ወደ ቤተ መዛግብት ገብቶ የብሩን ብዛት የወርቁን ብዛት አየ። የሀብቱን ብዛት አይቶ ሚስቱን ቴክታን ለመኑ ዘዘነበነ ወመዛገብትነ አልብነ ወልደ ዘይወስነነ አንቲኒ ወአነሂ መካነ ንህነ አለ። የሰበሰብነው ገንዘብ እንኳን ለእኛ ለልጅ ልጅ ይተርፋ ነበረ፣ አንቺም እኔም መካኖች ነን፣ የሚወስድ ልጅ የለንም በማለት ተናገረ ማለት ነው። እርሷም እንዲህ በማለት መለሰች። ወላድ ይፈልግ መስሏት በሐዘን ሁና አምላከ እስራኤል እኔን ልጅ ባይሰጥህ ከኔ ልጅ ባይሰጥህ ከሌላ ይሰጥ ይሆናል፣ ሌላ አግብተህ ውለድ አለችው። እርሷ ይሄንን እሱም እንዳለ ይህን እንዳላደርገው በልቤም እንዳላሰብኩት አምላከ እስራኤል ያውቃል። እኔና እናንተ ብንሆንን ረግ አንቺ ካልወለድሽ የራስሽ ጉዳይ ነው ምንለው አይደል? ኧረ አንተ ካልወለድክ አንተ ከሆንክ ምናምን ያለብህ እኔ ያለ ልጅ መሃን መሆን አለብኝ እንላለን። ጳጥሪቃ ግን ይህንን እንዳላሰብኩት አምላከ እስራኤል ያውቃል አለ። ይህንን አለ። የሚገርም ነው። ራእይም በዛም አዝነው ጸሎት አድርገዋል። ራእይ ያያሉ፣ ነጭ እምቦሳ ያያሉ። ራእይም ተመለከቱ፣ ነጭ እምቦሳ ከማህፀኗ ስትወጣ አየች። እንቦሳይቱም እንቦሳ እየወለደች 7 ደረሰች። 7 ድረስ ትወርጣለች። ትውልድ ሰባተኛው ጨረቃ፣ የሰባተኛው ትውልድ ጨረቃ ፀሐይን ትወልዳለች። አይታ ለባሏ ተናገረችው። እርሱም በእጅጉ ተደንቆ ህልሙን ወደሚፈታ ወደ ህልም መፈክር ሂደው የሚስቱን ራእይ ነገሩት። ህልም ትርጓሜውም ተገልጾለት 7 እንቦሶች ጥጆች መውለዳችሁ 7 ሴቶች ልጆች ትወልዳላችሁ፣ ነጭ መሆናቸው ደጋግ መሆናቸው የንጽህናቸውን ያሳያል ሲሆን እጅግ የከበሩ ናቸው አላቸው። ወሰብአተ ትከብር፣ ሰባተኛዋ ግን ትከብር መላእክት ወትትላል እምኩሉ ሰብ። ልብ በሉ ዝጋ። ሰባተኛዋ ግን አለ ወሰብእሰ አለ ሰባትአ ትከብር እመላእክት ወትትላል እምኩሉ ሰብ ወበእንተ ፀሐይኒ እይመርኩ አለ። እያይመርኩ አለ። እያይመርኩ ማለት አላውቅም ማለት ነው። 7ኛው ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ናት። የፀሐይ ነገር ግን አልተገለጠልኝም በማለት ተረጎመላቸው። እሱም ሚስቱም ተነጋግረው የእስራኤል አምላክ የሚያደርገውን ያውቃል በማለት እሱ ያውቃል በማለት ፈጣሪያቸውን አመስግነው ከዛ ተመልሰዋል። በዛውም ጸንሳ ሴት ልጅ ወለደች። የመጀመሪያይቱንም ስሟን ሄርሜላ አለቻት። ልብ በሉ ሄርሜላ ብለው ጠሯት። ማንና ማናቸው? እስካሁን ቴክታና ጳጥሪቃ ይባላሉ። እነዚህን ሰዎች በደንብ ያዟቸው። ለነገረ ማርያም መሰረቶች ናቸው። መሰረቶች ቅዱሳን ናቸው ያልነው እነዚህ ቅዱሳን ሀብታም የነበሩ 7ኛ ትውልድ ላይ ያሉ ለእመቤታችን
በሀብት እና በሃይማኖት እጅግ የበለጸጉ ነበሩ እና እምነታቸው ጠንካራ ሆነው በጸሎት ልጅ አገኙ፣ በራእይም ልጅ አገኙ። እናም የመጀመሪያ ልጃቸውን ሲወልዱ ሄርሜላ አሏት። ሄርሜላም ደግ ሴት ነበረችና ለደግ ሰው አጋቧት፣ ወለደች። እሷም መልሳ ወለደች። ሄርሜላ ደርዳን ወለደች። ደርዳም ደግሞ ቶናን ወለደች። ቶና ሲካርን ወለደች። ሲካርም ልብ በሉ፣ ሲካርም ሲናን ወለደች። ሲትናንም የእመቤታችን አያት ሄርሜላን መልሳ ሄርሜላን ከላይ ያየናትር ሄርሜላን ወለደች። ሄርሜላም የእመቤታችንን እናት ሃናን ወለደች። እንግዲህ ይህ አይደለም ማለት ነው። አያችሁ፣ አሁን እንግዲህ እስከ ስንት መተናል? 7 ደርሰናል። የእመቤታችን የቅድስት ድንግል ማርያም ጽንሰት እንግዲህ እንዲህ ብሎ ነው የመጣው። አሁን እመቤታችን ሃና እመቤታችን ወለደች። ጨረቃ ናት። እመቤታችን የመጨረሻው ፀሐየ ጽድቅ ኢየሱስ ክርስቶስ ነው የህልሙ ፍች። ስለ እመቤታችን ስለ ቅድስት ማርያም ከሃና መጸነስ ሊቃውንተ ቤተ ክርስቲያን በምስጋናቸው አድንቀዋል፣ አመስግነዋል። ከዚህም ጥቂቶቹን እስኪ እንመልከት። የእመቤታችን ጽንሰት ላይ ስንደርስ ሚ ብሩክት ወቅድስት ኢቲ ሰዓተ ትፍስህት ሃና ጸገየትኪ ባቲ ወፈራይኪ ለህይወቴ ኢያቄም ወመዋቲ ሴብ ተአምርኪ ርግቤ አሃቲ ወደሃኒቲ እምኩሉ ዓለም እስመ ኮንኪ አንቲ። ሃና አንቺ የጸነሻት በአንቺ ምን ያክል የተከበረች የተቀደሰች ናት ይላሉ። ኢያቄም በህይወት አንቺን ያፈራባት ምን ያህል የተባረከ የተቀደሰ እንዴት ያለች ናት። አንዲት ርግብ ማርያም አንቺ የዓለሙ ሁሉ መድኃኒት ሁነሻል፣ የመድኃኒት እናት ሁነሻል እና ታምርሽ ይደንቃል በማለት በማህሌተ ጽጌ አባ ገብረ ማርያም ዘደብረ ሀተታ አባ ጽጌ ድንግል አድንቋል። ታላቁ ሊቅ አባ ጋስጫ ጊዮርጊስም በአሮን መጽሐፍ ላይ የዜና ጽንሰቷን ሲናገርና ሲገልጥ ወይዜኒ ኦ ወልደ እግዚአብሔር፣ ይህንንም የእግዚአብሔር የጸጋ ልጅ እና የቅድስት የቤተክርስቲያን ማህበራቶች ወይ ይቺ የተከበረች የተቀደሰች ሙሽራ የወለደችልን ኢያቄምንና ሃና እናመሰግናቸዋለን በማለት ከሃና የሃናን መጽነስ አድንቋል። ሃና ኢያቄም ክሬሆሙ ሄራን ወመሰጉራን እሙንቱ ወይሃጉሩ በሕገ እግዚአብሔር እስመ እግዚአብሔር ሐረዮሙ ወአቀፎሙ ተካት ይሏታል። እግዚአብሔርም የሚወዱ በበጎ የሚኖሩ ደጋጎች አምላካቸውን የሚፈሩ ሲሆኑ ሃና መካን በመሆኗ ምክንያት ሁለቱ ወደ ቤተ እግዚአብሔር ዕለት ዕለት ይሄዱ ነበረ፣ ወደ አምላካቸው ይጸልዩ ነበረ። መጽሐፈ ልደታ ለማርያም ላይ ታናሹ ቅዱስ ያዕቆብ እንዲህ ሲል ይጽፋል። ከዕለታት በአንደኛው ቀን ሲጸልዩ ውለው ሲመለሱ ወእረዮ ርግብ እንዘ ይትፌሱ ምስለ ወልዶሙ፣ ርግቦች ከልጆቻቸው ጋር ሲጫወቱ አይተዋል። ከዕለታት አንድ ቀን ቤተ እግዚአብሔር ሄደው መስዋዕት አቅርበው ጸልየው ሲመለሱ መንገድ ላይ ሲደርሱ እዛፍ ላይ 2 ርግቦች ሲጫወቱ ከልጆቻቸው ጋር ያያሉ። ሃና አቤቱ ጌታዬ ግዕዛን ላሉት እንስሳ ልጅ ሰጠህ አምላክ የሰጠህ አምላክ ለእኔ ልጅ ነሳኸኝ ብላ ርር ብላ አለቀሰች። ወዲያውም ሱባኤ ይገቡ ዘንድ ኢያቄም ወደ ብሔረ በረሃ ወይም ወደ ተራራ ሂዷል። ይህንን አይተው ከቤተ እግዚአብሔር ተመልሰው ርግቦች ሲጫወቱ ከግልገሎቻቸው ጋር አይተው ሃና ምርር ብላ አልቅሳ የልጅ ናፍቆት ቢመራት ማለት ነው። የሚገርም ነው።
የሚገርም እና የሚያስደንቅ ነው። እንግዲህ በሰባት ትውልድ ከመጣ በኋላ ሐናን ከነገደ አሮን ለሆነ ለኢያቄም ዳሯት። በመልካም ኑሮ እግዚአብሔርን ፈርተው ትዳርን አክብረው ኑረዋል። ልጅ ማጣት ግን ስቃይ ሆኖባቸዋል። አዳ ግን ሁሌ እግዚአብሔርን ይጠይቁ ነበር። ያና መራራ ለቅሶ ያየው ኢያቄም ወደ ሱባኤ እግዚአብሔርን ለመጠየቅ ወደ ተራራ ሄደ። እሷም በቤቷ ሱባኤ ያዘች። ሁለቱም ሱባኤ ገብተዋል። እናም በሱባኤ ሲገቡ ኢያቄም ወደ በረሃ ወይም ወደ ተራራ ሰው ወደ ሌለበት ምድረ በዳ ሂዶ ሲጸልይ፣ ሐና ደግሞ በቤቷ ዙሪያ ያለውን ተክል ቦታ ሱባኤ ያዘች። በሱባኤውም ፍጻሜ ሁለቱም ራእይ አይተዋል። 40 ቀን ነው የቆዩት። 40 ቀን በጾም በጸሎት ተወስነዋል። እናም በሱባኤው አይተው ተረጋግተዋል። ይቤላ ኢያቄም ለሐና ብእሲቱ እንዘ ይትረሃው ሰባቱ ሰማያት ጻፋ ጸዓዳ ወፃ ወነበረት ዲበ ርእዮ ይላል። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ አለ። እንግዲህ በ40ኛው ቀን የሆነው ከላይኛው ሰማይ ነጭ ወፍ ወርዶ በራሷ ላይ ሲቀመጥ አየው ብሎ የተገለጸለትን ለሐና ነገራት። ይህ ብቻ አይደለም። በቀኝ ጆሮዋ ርግብ ገብታ በማህፀኗ ስትወጣ ኢያቄም ያያል። የሚገርም ነው። ሲቀመጥ ይህን ታላቅ ራእይ አይቶ አየሁ ብሎ የተገለጸለትን ለሐና ነገራት። ይኸውም ራእይ ምስጢር ወፍ የተባለ አካላዊ ቃል ክርስቶስ ነጭነቱ ንጹህ ባህሪ ንጽህና ባህሪ ወይም ንጹህ ባህሪውን ከላይ ወረደ በራሴ ላይ ሲቀመጥ አየሁ ማለቱ ኢያቄምን ባህሪ አድርጎ ሲጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ዙፋኑ፣ ርቀቱ፣ ልዕልናው፣ እበዩ ናቸው እና ኢያቄም ይህን አይቶ በግ ጠቦት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ፀጉሩ ያላረረ የአንድ ዓመት ጠቦት ለእግዚአብሔር መስዋዕት አቅርቦ ሱባኤውን በመስዋዕት አጠናቋል። ወደ ሐና ጋር ስንመለስ ሐና ደግሞ የተገለጸላት ትቤሎ ሐና ለኢያቄም ብእሲሃ አነኑ ርኢኩ በህልሜ ርግብ ጻዳ መጻት ሀቤ ወነበረ ዲበ ርእሴ ወባአት ውስተ እዝኔ ወሃደረት ውስተ ከርሴ ነጭ ርግብ አለች። መታ በራሴ ላይ ተቀመጠች፣ ከራሴ ላይ ወርዳ በጆሮዬ ገብታ በማህፀኔ ገብታ ስትወጣ አየው ብለዋለች። በተመሳሳይ ሐና ያየችው የባሏን አይተዋለች። ቀጠለችና ርእዮ ማርያም ማለትም ራእዩንም ቀጠለችና የባሏ የኢያቄም ብትር አፍርታ ለውዝ ገውዝ በትሮሎሚ አፍርታ ፍጥረት ሁሉ ከዛች ሲመገቡ አይታለች። ይገርማል። ፍጥረት ሁሉ ወደ እሷ ፍሬዋን ሲጠቀሙ ያያሉ። ይህም እመቤታችን ነች። ፍጥረት ሁሉ ወደ እሷ ያንጋጥታል። ሰአሊ ለነ ቅድስት ሆይ ለምኝልን እያለ ፍጥረት ሁሉ እንዲታማልደው መጸለዩ ከእሷ መጠቀሙ የህይወት ምግብ ክርስቶስን ከእሷ መገኘቱ ይህንን ራእይ አየች ነው። ይህንንም ካዩ በኋላ አዳ ከዛ በኋላ እግዚአብሔርን አመስግነዋል። ከራሴ ላይ ወደ ይቺ ያየኋት ርግብ ምንድናት ብላም ተደንቃለች። በማህፀኔ አደረች እያለች ይህንን ሲያደንቁ አየሁ በማለቷ ይህንን ራእይ አይተው በነገሩ ሲደነቁ የከበረ መልአኩ ቅዱስ ገብርኤል በራእይ ያዩትን በመታየት በግልጽ መጥቷል። በዙሪያዋ ሰምታ በርግብ መንፈስ ቅዱስ አምላክን የምትጸንሰው ንጽሕት ርግብ የተባለ
እመቤታችን የምትወለድበት መሆኗን ኢያቄምና ሐና ይሄንን ራእይ ሐምሌ 30 ቀን ካዩ በኋላ መልአኩ ቅዱስ ገብርኤል መጥቶ ካበሰራቸው በኋላ አዳ ቅዱስ ገብርኤል ካጽናናቸው በኋላ የሱባኤያቸው መደምደሚያ መልአኩ ተገልጦ ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን አንልም አሉ። እንግዲህ ይህንን ከነገረ በኋላ መልአኩ ቅዱስ ገብርኤል ልጅ እንደሚወልዱ መልካም ልጅ ከሆነ በኋላ ወንድ ከሆነም ለእግዚአብሔር ያገልግል፣ ካህን ሆኖ ያገልግል፣ ሴትም ከሆነች እግዚአብሔርን ትፍታልልን፣ ውሃ ትቅዳልን አንልም ብለው ስለታቸውን ተስለዋል። ይህንም ብለው እግዚአብሔር አገልጋይ ይሆናል ብለው ሴትም ከሆነች ወንድም ከሆነ መጋረጃ ፈትላ ታገልግል ብለው ስለተስለዋል። ከዚህም በኋላ ራእዩን አዩ። በዕለቱም ከዛ በኋላ ኢያቄምና ሐና ብዙ ሳይቆዩ በአልጋ በመኝታ ተገናኝተዋል። የእግዚአብሔር ብርክት የሆነች ቃል የምትወልድልን ድንግል ማርያምን ወላዲተ አምላክን ጸንሰዋታል። ተጸነሰች ነው። 7 ቀን ድረስ በሰባቱ ማለትም ሱባኤያቸውን ከጨረሱ ካጠናቀቁ በኋላ በሰባተኛው ቀን ማለትም ነሐሴ 7 ቀን መጸነሷን አውቀዋል። ነሐሴ 7 ቀን በሰባተኛው ቀን ማለት ነው ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ የነገራቸው መልአክ ቅዱስ ገብርኤል ድጋሞሽ ያንን ራእይ ካሳያቸው በኋላ ድጋሞሽ መጣና ቅዱስ ገብርኤል ለሐና ነገራት። በፍቃድ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 ቀን እሁድ ቀን ጽንሰቷ ታወቀ። እመቤታችን መጸነሷ እመቤታችን ሴት መሆኗም የፍጥረት ሁሉ እናት መሆኗም ንዕድ ክብርት መሆኗን ያ መልአክ ቅዱስ ገብርኤል መጥቶ የጸነሳቸዋ ሴት ልጅ ነች፣ እሷም ከፍ ከፍ ያለች ነች በማለት ያንን ራእይ ያንን ሐናና ኢያቄም የተወዛገቡበትን ግልጥልጥ አድርጎ ነሐሴ 7 ቀን በዛሬው ቀን የከበረ መልአክ ቅዱስ ገብርኤል ነገሩን ሁሉ ነገራቸው ነው። ሊቁ አባ ጋስጫ ጊዮርጊስ እንዲህ ይላል። ጽንሰታ ሲነገር ማርያም በመጽሐፍ ቅዳሴው ላይ በተለይ እንዲህ ይላል። ቁጥር 38 ላይ ኦ ድንግል ይላል። ልብ በሉ። በደንብ እየሰማችሁኝ ነው? አዎ በሉኛ። አዎ። በጣም ጥሩ። በደንብ አዳምጡ። በደንብ አዳምጡ። ሊቁ አለ ኦ ድንግል። አሁን እመቤታችን ጥንተ አብሶ እንደሌለባት በደንብ ሲናገር ኦ ድንግል አኮ በፍትወተ ደኅነት ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ በማለት ቅድስት ድንግል ማርያም ጥንተ አብሶ ወይም ኃጢአት እንዳልነካት መርገመ ስጋ መርገመ ነፍስ እንደሌለባት ተናግሯል። የእመቤታችን ጽንሰት በመንፈስ ቅዱስ ጸጋ የተጠበቀ መሆኑን ተናግሯል። ወምድህረ 6 አውራ ተአውቀ ጽንሰታ ለሐና ከ6 ወርም በኋላ የሐና ጽንሰቷ እየታወቀ ሲመጣ ጎረቤቶቿ ወይም ጎረቤቷ መጽነሷን ይረዱ ዘንድ በአድናቆት ማህፀኗን ይዳስሱ ነበረ፣ ሆዷንም ይዳስሱ ነበረ። የሐና ዘመድ የምትሆን የአርባሶን ልጅ የምትሆን አይነ ስውር የሐናን ማህፀን ብትዳስስ አይኗ በርቷል። ሐና ሆይ ብፅዕት ወይ ምን አይነት የሚገርም ነው! ብፅዕና ይገባሻል። ዓለም ከተፈጠረ ጀምሮ እንዳንቺ በማህፀኑ እጉርን ያበራ የሚያበራ የለም በማለት አመስግናታለች። እንዲሁም ደግሞ
ሳሚናሳ። ልብ በሉ፣ ኋላ በጥያቄ ጠይቃችኋለሁኝ። ሳሚናሳ የሚባል የጣልቃ ልጅ ነው። ሳሚናሳ ስሙ ማን ነው? ሳሚናሳ የሚባል የጦልቅ ልጅ ከኤዴቅ ወይም ከአጎቱ ቤት ሂዶ ሞተ። ማን ነው? ሳሚናሳ። ይሄ ሰው ሞተ። ነፍሱን ይማር እንዳንል ነፍሱ ተምሯል። በደንብ ስሙ። ሳሚናሳ ሞተ። ለሐና ዘመድ ነው፣ ያጎት ልጅ ነው እና በመሞቱ ሐና አዘነች እና ለቅሶ ቤት ሄደች። ሂዳ ሐና በሀገራቸው ልማድ ወይም በዛ አልጋውን ሸንኮር ወይም አስከሬኑን እየዳሰሱ እየዞሩ ማልቀስ ልማድ ነው እና እያለቀሰች መግነዙን እንደተገነዘ ነው። መግነዙን ፍቱ ሳይል ሐና ጥላው ቢያርፍበት እጇ ቢዳስሰው ፈጥኖ ተነስቶ ሰማይና ምድር ለፈጠረ አምላክ አያቱ የተባልሽ ሐና ሰላም ላንቺ ይሁን አላት። ማን ነው? ሳሚናሳ። ከዛም የነበሩት አይሁድ በመደንገጥ ሳሚናሳ ምን አየህ? ምን ትላለህ? አሉት። እርሱም ከዚች ከሐና ማፀን የምትወለደው ሕፃን ሰማይና ምድርን ትወልዳለች እያሉ መላእክት ሁሉ ሲያመሰግኑ ሰማሁ አለ። እኔንም ያስነሳኝ እርሷን እንዲመሰክር ነው አለ። ይህንን ዓለም እኔም የኪሩቤል አንደበት ገንዘብ አድርጌ ታምርሽን በመናገር በማስተማር ባልፈጽምም፣ ነገር ግን ማርያም የተሸከመችውን ማኅፀን አመሰግናለሁ። መድኃኒታችንን አንቺን ጸንሳ ላለች እርሷን የዳሰሰ የወደደውን ሁሉ ትፈውስ ነበረ እና ለአንቺ ሰግዳለሁ ብሎ ይሄ ሰው መልሶ እንግዲህ ተነስቶ እንዳረፈ እንደመሰከረ ይነግረናል። ይህንንም ሲል በማለት አባ ጽጌ ድንግልም ይህንኑ አባ ገብረ ማርያምን ዘደብረ ብርታ በማኅሌተ ጽጌ ላይ እመቤታችን በሐና ማኅፀን ስትሰራ የነበረውን ገቢረ ተአምር አድንቋል ወይም ይናገራል ማለት ነው። እመቤታችን ሐና ማኅፀን ድውይ መፈወሱን ያመለክቱ እጅግ ብዙ ናቸው፣ ታምራቶች ናቸው። ይህም ብቻ አይደለም። አይሁዳዳ በቅናት በሐና በኢያቄም ላይ በክፋት ተነስተውባቸዋል። ሐና ማኅፀን ገና ጸንሳ እንዲህ አይነት ታምር ካደረገች ኢያቄምን እና ሐና እንዲህ ካደረጉ ቅድመ አያቶቻቸው ዘመዶቻቸው ሰሎሞን 50 ዓመት ማነው 40 ዓመት ዳዊት 40 ዓመት እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ስለዚህ ከነሱ የሚወለደው ልጅ እኛን ላይ ሊለቅስብን አይደለም ብለው በቅናት ከዚህ ቀን ጀምረው ተነስተውባቸዋል። ሐና ኢያቄምን ተነሱባቸው። ንዑድ ክቡር የሆኑ ኢያቄምና ሐና ስደት ከዚህ ቀን ጀምረው ወጥተዋል። መልአኩ ቅዱስ ገብርኤል ኢያቄም ተገልጦለት ሐናን ሊባኖስ ተራራ ወደሚባል ተራራ እንዲወስዳን ነገረው። አስቀድሞም ልዑል እግዚአብሔር ጠቢቡ ሰለሞንን በትንቢት ባናገረበት ቦታ ትንቢቱ ይፈጸም ዘንድ ወደ ሊባኖስ ተራራ እንዲከድ አድርገዋል። ልብ በሉ፣ ወደ ሊባኖስ ተራራ። ለዛ ነው ሰለሞን ነኢ እመ ሊባኖስ መራት እህቴ መራት ነኢ ሊባኖስ ነኢ ወተወፂ እምቅድመ ሃይማኖት እም ደሪሳ ሳና ወአርሞን እምገቢባ አናብስት ወማአድባረ ነአምር ሙሽራዬ ሆይ ከሊባኖስ ነይ፣ ከሊባኖስ ከአሚና ራስ ከሳኒ ከኤርሞን ራስ ከአንበሶቹ መኖሪያ ከነበርሽበት ተራራ በማለት የተናገረው ትንቢቱም ይፈጸም ዘንድ ነው። ይህም በመኃልየ መኃልይ ምዕራፍ 4 ላይ ጻኢም ሊባኖስ እህቴ መራት እቴ ሙሽራዬ ሆይ ጻዕዳዬ ሆይ እርግቤ ሆይ ነይ በማለት ይናገራል። ማርያም እሰ እህቱም እምትካት ውስጠ
ከእርሱ ከመባህሪ ጻዳ እመቤታችን ማርያም ከጥንት ጀምሮ ከአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ አለች ሲል ሊቁ ቅዱስ ያሬድ ደግሞ እመቤታችን ድንግል ማርያም እንደ ነጭ ዕንቁ ታበራለች ከአዳም እንደ ነጭ ርግብ ብሏል። እመቤታችን ቅድስት ድንግል ማርያም በትእዛዘ እግዚአብሔር በአምላክ ጥበቃ የመጣች ግሩም ፍጥረት ነች። እጅግ ግሩም ፍጥረት ነች ማለት ነው። ጠቢቡ ሰለሞን ማህሌ ላይ መኑ ኢቲ ዛቲ እንተ ይትአወጽ ከመ አቡሃ ሰናይ ከመ አቡሃ ወአቡሃ ወፀሐይ ይቺ እንደ ማለዳ ፀሐይ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማን ናት በማለት እንደ ፀሐይ የደመቀች እንደ ጨረቃ የደመቀች የፈካች ቅድስናዋ ከመላእክት ቅድስና የሚበልጥ የእመቤታችን የፀሐይ ጽድቅ የኢየሱስ ክርስቶስ እናት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ወላዲት አምላክ ንዕድ ክብርት የአምላክ እናት እጅግ ትለያለች። እጅግ የሚገርም ነው፣ የሚያስደንቅ ነው። ኦ ድንግል አኮ በፍቶተ ደረስ ዘተጸነስኪ አላ በሩካቤ ዘበግ እምሃና ወያቄም ተውለርኪ። ድንግል ሆይ በኃጢአት ለትውፍት የተጸነሽ አይደለም፣ በሕግ በሩካቤ ከቅዱሳን ከሆኑ በጾም በጸሎት ከተወሰኑ ሕገ እግዚአብሔርን በሕገ እግዚአብሔር ጸንተው ከኖሩ ከንዑዳን ክቡራን ከደጋግ ሰዎች የተጸነሽ ነሽ እንጂ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣሽ አይደለም። ነቢዩ ኢሳይያስ እንዲህ ይላል፣ እግዚአብሔር ዘርን ባያስቀረልን ኑሮ እንደ ሰዶምና እንደ ገሞራ በሆን ነበር። እውነተኛ ዘር በትንቢተ ኢሳይያስ ምዕራፍ 1 ላይ እግዚአብሔር ዘርን አንዲት ዘር ድንግል ማርያምን ባያስቀረልን ኑሮ እንደ ሰዶም እንደ ገሞራ ነበር፣ ኃጢአታችን በዝቶ በጠፋን ነበር። አንዲት ዘር ተገኝታ በጭቃ መካከል የተገኘች የዕንቁ ፍልቃቄ ድንግል ማርያም ተገኘችና ወልድ ዋህድ ኢየሱስ ክርስቶስን ወልደ ዓለምን እንዳድን ምክንያተ ድን መሰረታችን ለድነተ ዓለም ድንግል ማርያም ሆነች። ስለዚህ የአምላክ እናት ድንግል ማርያም ወላዲት አምላክ በዛሬው ቀን በብስራተ መልአክ በቅዱስ ገብርኤል ብስራት በጾም በጸሎት በሱባኤ በመስዋዕተ እግዚአብሔር በማቅረብ በእንባ በብዙ ስለት በብዙ ምሳሌ ስትነገር ልብ በምሳሌ በራእይ በትንቢት ከአዳም ጀምራ በነቢያት በአንድም በሌላ በምሳሌ ሲናገሩላት ትንቢት ሲናገሩላት ኑራ ለ5500 ዘመን የሰው ልጆች ሁሉ ተስፋ ሲያደርጓት ሲመለከቷት ምን አይነት ነች ይቺ አምላክን ፈጣሪን የምትወልድ ምን አይነት ነች? ይገርማል። እናንተ አምላክን የምትወልድ ማን ናት? አስቡት እስኪ። ወደ አይምሯችሁ አንድ ጥያቄ ልስጣችሁ። እንደው አንድ ጥያቄ በሞቴ ወደፊት ማለት ነው ብቻ ወደፊት በሆነ ትንቢት ወይ አባቶች ወደፊት አምላክን የምትወልድ ሴት ትፈጠራለች ቢል እኛ እንዴት እንደምንጓጓ አስቡት። እንግዲህ እኛ እኮ እድለኞች ነን። ከመጣች በኋላ ከተወለደ በኋላ ነገሮች ሁሉ ከተፈጸሙ ድነት ከተፈጸሙ በኋላ ስለመጣን እኮ እኛ እድለኞች እኮ ነን። እኛ አስቡት እንግዲህ 5500 ዘመን ላይ አምላክን የምትወልድ አምላክ የሚገለጥባት አንድ ሴት ትመጣለች ተብሎ በአባቶች በነቢያት በሚጸልዩ ሰዎች በሚጾሙ ሰዎች በሚሰግዱ ሰዎች እግዚአብሔር በሚገለጥላቸው ራእይ በሚያሳያቸው ሰዎች ዘንድ እንዲህ አይነት ነገር ቢነገር ምን ያህል እንደሚያጓጓ አስቡት ማለት ነው። ነቢያት ምን ያህል እንደጓጉ አስቡ እንግዲህ ማለት ነው። ከዛ በፊት የነበሩት ነቢያት አስቡ ተስፋ ሲያደርጓት የነበረች ለማየት ሲናፍቋት የነበረች የአምላክ እናት ድንግል ማርያም ዛሬ ተጸነሰች። የመድኃኒታችን እናት ዛሬ ተጸነሰች። ድህነት ዓለም ዛሬ ጀመረ። ዓለም መዳን የጀመረው ዛሬ ነው። ምክንያቱም ድህነት የመጣው ድንግል ማርያም ተመጣች በኋላ ነውና ዛሬ የድህነታችን ምክንያተ ድህን ለመዳናችን ምክንያት የሆነችን ወላዲት አምላክ ድንግል ማርያም ተሰቅሎ በቀራንዮ ላይ ያየነውን ስጋ ዛሬ ደግሞ
ዘበላ ስጋዬ ወሰቴ ደሜ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው አምላካችን ኢየሱስ ክርስቶስ እምንበላውን እምንጠጣውን ሕይወት የሚሆነንን የወለደችልን ድንግል ማርያም ናት። ኦ ማርያም በእንተዝ ናፈቅረኪ ወነአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን። ስለዚህ እውነተኛውን መብል እውነተኛውን መጠጥ ወልደሽልናልና ማርያም